ቲክቶክ ወዘ ቴሌግራም ቴሌግራም ላይ ማለን ሲጣራ ስለዛ አንተ ቀደምት ጁሪስዲክሽን እኮ ቴሌግራም ነው። አንተ ክደህን ነው እንጂ ኦፍኮርስ እንዴ ቴሌግራም ነው። ስለዛ እኔ ኢኩሜኒካል ፓትሪያርኬት ነኝ፣ ፓትሪያርክ ነኝ። እዚህ ምንድነው የቲክቶክ ብቻ አይደለም ማሰቡ የቴሌግራም ነኝ። ስለዛ ጠቅላላ አድርገን ይዘውናል ብዙ ቦታዎችን። ጁሪስዲክሽን ሰፍቷል። ከስር አሪዮ ድረንክ አኬ እያሉ ነው እና በመንፈስ ነው የሰከረው ልመልስልህ እንደዛ ብዬ አዩ ድራንክ አረ እንትን ስል ነው ያቺ ፕሮፌት ላይ ሙድ ሲይዝ ነው እና መጽሐፍ ቅዱስ አላችሁ እንዴ ሲል ፕሮፌት ተላል። አይ መጽሐፍ ቅዱስ በሚገባ አለን። ሲጀምር እኛ ብቻ ነው ያለን። ምን ፕሮቴስታንቶች ሲጀምር መጽሐፍ ቅዱስ የቤተ ክርስቲያን ነው እኮ ይታወቃል። መጽሐፍ ቅዱስ አስቀድሞ የአይሁዳውያን ያው ብሉይ ኪዳን ብቻ ነበረ ህዝበ እስራኤል አይደለ ጋይስ? ስም ውስጥ ያንዲችን መጽሐፍ ቅዱስ አስቀድሞ የአይሁዳውያን ማለት ብሉይ ኪዳን እያለ ጌታ ኢየሱስ ከመምጣቱ በፊት አይሁዳውያን ስል ህዝበ እስራኤልን ማለት ነው። ስለዛ የሆነ የእግዚአብሔር ህዝብ አለ፣ የእግዚአብሔር ህዝብ አለ። ያ የእግዚአብሔር ህዝብ ደግሞ የእግዚአብሔር ቃል አደራ ተሰጥቶታል። ልክ ሮሜ ምዕራፍ 3 ቁጥር 1 ላይ እንደተነገረው ማለት ነው። እንግዲህ የአይሁዳዊ ብልጫው ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃል አደራ ተሰጣቸው እያለ እንደሚናገረው ማለት ነው። ስለዛ የእግዚአብሔር ቃል በዛ ኮሚኒቲ ውስጥ ነበረ፣ በህዝብ እስራኤል ዘንድ መጽሐፍ ቅዱስ አለ። ያ መጽሐፍ ቅዱስ የአህዛብ መጽሐፍ አይደለም። ያ መጽሐፍ የአህዛብ መጽሐፍ ሳይሆን የእግዚአብሔር ህዝብ መጽሐፍ ነው። የእስራኤላውያን መጽሐፍ ነው። መጽሐፉ እንደ መጽሐፍነት ኦተሩ እግዚአብሔር እንደሆነ የእግዚአብሔር መጽሐፍ ቢባል ችግር ላይኖረው ይችላል። ትክክልም ነው። ግን የተሰጠው ደግሞ ለእስራኤላውያን ነው በሰዓቱ። ስለዚህም ያ መጽሐፍ የእስራኤላውያን ይባላል። የብሉይ ኪዳን መጽሐፍት ጌታችንና መድኃኒታችን ኢየሱስ ክርስቶስ መጣና ያንን ህዝብ አስቀጠለው። በነገራችን ላይ ህዝብ እስራኤል ያው ህዝብ ነው የቀጠለው እንጂ ዝም ብሎ ያንን ህዝብ አንደኛውን አጠፋፍቶ ሌላ አዲስ እስቲ ነገር አምጡ ምናምን አላለም። በዛው ህዝብ ላይ ነው የሚቀጥለው። የሐዲስ ኪዳኑ ህዝብ በሐዲስ ኪዳንም የእግዚአብሔር ህዝብ አለ። የእግዚአብሔር ህዝብ ብሉይ ኪዳን ላይ ብቻ ነው እንዲያለው ወይስ በሐዲስ ኪዳንም የእግዚአብሔር ህዝብ አለ? እውነተኛ እስራኤል አለ፣ በስውር የሆነ እስራኤል እንደሚለው ሮሜ መልእክቱ ላይ አሁንም ጳውሎስ እንደዛ አይነት ህዝብ አለ። አሁንም እሷ ቤተክርስቲያን ናት፣ ክርስቲያኖች ነን አሁን። እና እንዴት ነው ያደረገው? እዛው አይሁዳውያን ማለት ነው በግንዱ ላይ ቅርንጫፍ እንደሆኑ እንደዛው ማለት ነው። በቃ በዛው እመኑና በዛው ይቀጥል። ከዛ በኋላ እናንተስ በፍጥረታችሁም ቅርንጫፎች ናችሁ ነው። አሁን የመጽሐፍ ቅዱስን ሐሳብ ካየነው በተለይ ሮሜውን ምዕራፍ 11ን ተመልከቱት። ሮሜ ምዕራፍ 11 ከፍጥረታቸው ቅርንጫፍ ለሆኑት ካላዘነላቸው ምናምን እያለ እንደሚናገረው ማለት ነው። ከፍጥረታችሁ ቅርንጫፍ ናችሁ። ስለዛ በዛው በቅርንጫፍነታችሁ እንድትቀጥሉ ግን በቅርንጫፍነታችሁ እንድትጸኑ ግን ግዴታ ጌታን እርሱም ክርስቶስ ኢየሱስን መቀበል አለባችሁ፣ በእርሱ ማመን አለባችሁ ተባሉ። አይ አናምንም ካሉ በቃ ይወጣሉ ከዛ ህዝብነት ነው። ስለዛ ያው ህዝብን ይቀጥለው የሚያምኑ ከሆነ በዛው በህዝብነታቸው ይቀጥላሉ። ከዛ በኋላ ከአህዛብም ደግሞ የሚያምኑ ካሉ በዛው ላይ መጥተው ደግሞ ይጨመራሉ። ስለዛ ይሄ ወደ ተሻለ ህዝብነት ተቀይሮ በዛው አደገ። እምቢ ያሉት ወድቀው ቀሩ። አሁን ላይ ያሉ አይሁዳውያን ወድቀው የቀሩ ናቸው፣ የእግዚአብሔር ህዝብ አይደሉም። አሁን ላይ ያሉ እስራኤላውያን የእግዚአብሔር ህዝብ ናቸው። አሁን ላይ እምቢ ያሉት ክርስቶስን እምቢ ካልክ የእግዚአብሔር ህዝብ አትሆንም። በሐዲስ ኪዳን የእግዚአብሔር ህዝብነት በልጁ በኢየሱስ በኩል ነው፣ አለቀ። በልጁ በኢየሱስ በኩል ነው የእግዚአብሔር ህዝብነት እንጂ ከክርስቶስ ውጪ ከልጁ ውጪ ህዝብነት የለም። ስለዛ ልጁ ኢየሱስን እምቢ ያሉ እስራኤላውያን ወደቁ። ልጁን እሺ ያሉ በልጁ ያመኑ በእግዚአብሔር ህዝብነት ቀጠሉ። ከአሕዛብም ወገን ይሁኑ ከግሪክ ሰዎችም ከሌሎችም ማለት ነው በክርስቶስ ኢየሱስ እያመኑ የዚህ የእግዚአብሔር ህዝብ ውስጥ ተጨመሩ። አሁን ይህን ነገር የነገርኳችሁ ለምንድን ነው? ብሉይ ኪዳን ላይ ወይም ጌታ ኢየሱስ ሳይመጣ በፊት ጌታ ኢየሱስ ሳይመጣ በፊት ህዝብ ነበረ ብያቸዋለሁ። መጽሐፍቱ ቅዱሳት መጽሐፍት የዛ የህዝቡ ናቸው። ሐዲስ ኪዳን ያው ህዝብ ቀጥሏል። በብሉይ ኪዳን የነበረው ህዝብ ቀጥሏል። እምቢ ያሉ ወድቀው ቀርተዋል። እውነተኛ ህዝብ ግን በዛ በክርስቶስ በኩል የቀጠለ ነው። ከዛ በኋላ ሰው መጽሐፍ ቅዱስንም ደግሞ ይዘው ነው የሚሄዱት።
መቼስ ይሄ ከክርስቶስ ተለይተው የወደቁት ትክክለኛ መጽሐፉን ጠባቂ እነሱ ሆኖ ይቀጥላሉ እነዚህኞቹ አይደሉም የሚል ቀላጅ ቀልደኛ መቼስ ከየትም አይመጣም አይደል? መጽሐፍቱ የተሰጠው ለእግዚአብሔር ሕዝብ ከሆነ የእግዚአብሔር ሕዝብ ደግሞ የሚቀጥለው በክርስቶስ በኩል ከሆነ የብሉይ ኪዳን መጽሐፍት ሳይቀሩ የሚቀጥሉት በቤተ ክርስቲያን በኩል ነው። አለቀ። ቤተ ክርስቲያን ከመጣች በኋላ የብሉይ ኪዳን መጽሐፍት ላይ ሳይቀር ባለስልጣኗ ቤተ ክርስቲያን እንጂ የሆነ ክርስቶስን እምቢ ብለው የወደቁ እንበሎና በትምህርት ተጠቅሱ ውስጥ እስራኤላውያን አይደሉም ወይም አይሁዳውያን አይደሉም። እውነተኛው ሕዝብ ስለቀጠለ ማለት ነው። እሺ ይህንን ያዝ እናድርግና በሐዲስ ኪዳን ሌላ የሐዲስ ኪዳን የሆኑ መጽሐፍትም ደግሞ መጽሐፍ ጀመሩ። በዚሁ በኮሚኒቲ ውስጥ በዚሁ ማህበረሰብ ውስጥ ማለት ነው። ወንጌላት፣ መልእክታት ምናምን እና ራእይ መጨረሻ ላይ ተጽፏል። እንደዚሁ ሐዋርያት ሥራ አለ። በቃ እነዚህ ተጽፎ ደግሞ እናገኛለን። ስለዛ የብሉይ ኪዳን መጽሐፍት የሐዲስ ኪዳን መጽሐፍት የዚህ የኮሚኒቲው ነው። አሁን ይህ ህብረት በሐዲስ ኪዳን የብሉይ ኪዳን የሐዲስ ኪዳን መጽሐፍት በሐዲስ ኪዳኑ ኮሚኒቲ ማለት ማህበረሰብ ማለት ነው። እሺ ይሄ ቤተክርስቲያን ህብረቱ የእርሱ ነው እና የእርሱ ከሆነ በሐዲስ ኪዳን ውስጥ እውነተኛው ይህ ህብረት የክርስቶስ ህብረት የእግዚአብሔር ህዝብ የት ነው ያለው ነው እንዴ? ፕሮቴስታንት እውነተኛ የእግዚአብሔር ህዝብ ነው እንዴ? እውነተኛው የእግዚአብሔር ህዝብ ወይም ቤተክርስቲያን ማለት እኮ ከሐዋርያት ጀምሮ ሳይጠፋ የመጣ ህብረት ማለት ነው። የሆነ ሰዓት ላይ ብቅ ያለ ህብረት ካለ ያ ህብረት በቃ ያስጀማሪው ነው። ሉተራኖች ከሆኑ የሉተር ነው ያ ህብረት እንጂ የኢየሱስ አይደለም። በካልቪኒዝም ትምህርት የተዋጁ ሪፎርምድ ቸርቾች ከሆኑ በቃ ያ ህብረት የካልቪንና የዝዊንግሊ ምናምን ነው አለቀ እንጂ የክርስቶስ አይደለም። ህብረቱ እንደ ህብረትነት እኮ አይጠፋም። ስለማይጠፋ ግዴታ መመዘዝ አለበት። ከሐዋርያት ጀምሮ ወደኋላ ትሬስ ባክ ስታደርግ ወደኋላ ስትቆጥር ክርስቶስ ድረስ መሄድ አለበት። በሐዋርያት በኩል ህብረት ከየት ነው የመጣው? ድንገት ሉተር ይዞ በመጣው ብቅ ብዬ ነው ያለሁት? እነ ቻርልስ ፋራን የዛሬ 100 ዓመት ይዞት በመጡት ትምህርት ብቅ ብዬ ጀመርኩ ነኝ ወይስ ከሐዋርያት ጀምሮ የመጣው ህብረት ውስጥ ነው ያለሁት ብለህ እኮ መጠየቅ አለብህ። ስለዛ መጽሐፍ ቅዱስ የማን ነው ከተባለ ከሐዋርያት ጀምሮ የመጣው ማህበረሰብ ወይም የክርስቲያን ህብረት የእርሱ ነው አለቀ። ስለዛ ፕሮቴስታንቶች መጽሐፍ ቅዱስ ከዚህ አንጻር የእነሱ አይደለም መጽሐፍ ቅዱስ እንጠቀምበታለን ብለው ወስደው በቃ ይሄ የራሳችን ነው ማለት መብታቸው ነው። እንግዲህ ያው ማንም አይከለክላቸውም ብለዋልም። ይሄ እኛም መጽሐፍ ቅዱስ ነው ብለው እንግዲህ ብለዋል። ግን አይደለም። እውነቱን ለመናገር መጽሐፍ ቅዱስ ለእግዚአብሔር ህዝብ የተሰጠ ነው። መጽሐፍ ቅዱስ ራሱ የእግዚአብሔር ህዝብ መጽሐፍ ነው። ጳውሎስ ብድግ አድርጎ ለሮሜ ሰዎች ልክ ሲጽፍ በሮሜ ላለችው ቤተክርስቲያን ነው። ስለዛ ለቤተክርስቲያናችን የተጻፈው በሮሜ ለነበረችው ቤተክርስቲያናችን፣ በገላትያ ለነበረችው ቤተክርስቲያናችን እንጂ ዝም ብሎ መጽሐፍ ጻፍ አድርጎ የትኛውም ሰው ዝም ብሎ ምንም ይሁን ክርስቲያንም ይሁን እስላምም ይሁን ምንም ይሁን ኤኒዌይስ ከነዚህ የትኛውም ሰው ዝም ብሎ ብድግ እያደረገ ብቻ ይሄ እኛም መጽሐፍ ነው እያለ ዝም ብሎ እንዲይዘው አይደለም የተጻፈው። ለአብያተ ክርስቲያናት ነው የተጻፉት። ሰው ቤተክርስቲያን እነዚህ መጽሐፍት ይዛ ሌሎች ሰዎችን ግን ታስተምራለች። ማን? ቤተክርስቲያን ነው የምታስተምረው። ቅዱሳት መጽሐፍትን ይዛ ቤተክርስቲያን ታስተምራለች፣ ታጠምቃለች። ወደ ክርስቲያን ይጨመራሉ። እነዚህ ቅዱሳት መጽሐፍትም ደግሞ ይሰጣቸዋል ምናምን እንደዛ እና መጽሐፍ ቅዱስ ያለን እኛ ነን። መጽሐፍ ቅዱስ ፕሮቴስታንቶች የላቸው። ለፕሮቴስታንቶች አልተሰጠም። አትሊስት ቅዱሳት መጽሐፍት የተሰጡት ለፕሮቴስታንቶች ሳይሆን ለቤተ ክርስቲያን የተሰጠው ነው። ለቤተ ክርስቲያን ነው። እንደዛ ነው እና ይሄ መጽሐፍ ቅዱስ የላችሁም የሚለው ነገር ይሄ እንደዚህ የሚሉት ነገር በጣም ነው የሚያስቀው። እኔ አስቡት፣ አንድ ፕሮቴስታንት ተነስቶ ኦርቶዶክሳውያን መጽሐፍ ቅዱስ የላችሁም ሲል፣ ለምሳሌ ምንድነው የቀኑና ጉዳይ ላይ ቀኑና በቤተክርስቲያናችን ውስጥ ክሎዝድ አይደለም፣ ይታወቃል አይደል? ይህን ታውቃላችሁ ጋይስ። የመጽሐፍ ቅዱስ ቀኑና ኦፕን ነው ማለት ክፍት ነው ማለት ዝግ አይደለም ማለት የሆነ በቃ ከዚህ አይጨምርም አይቀነስምም ተብሎ የተዘጋለት አይደለም። የመጽሐፍ ቅዱስ ቀኑና ከዚህ ምንም አይነት ከነዚህ መጽሐፍት ውስጥ የሚቀነስ ነገርም የለውም የሚጨመር ነገርም የለውም ተብሎ የተዘጋ አይደለም። በካቶሊካውያኑ ዘንድ የፕሮቴስታንቲዝም እንቅስቃሴው ሲነሳ አካባቢ ላይ ያኔ ያደረጉት አንዳንድ ነገሮች ነበሩ። ያው ፕሮቴስታንቱ ተነስተው አይ እነዚህ መጽሐፍት አንቀበልም ማለት ሲጀምሩ የካቶሊክ ቤተክርስቲያን ተነስታ የሮም ማለት ነው አይ እነዚህ መጽሐፍትንም ብላ የሆነ እንዴት ነው ክሎዝድ ነው ማለት ይቻላል ወይስ ሃፍ ክሎዝድ ነገር እንበለው? አትሊስት መቀነስ አትችልም።
አሁን በካቶሊካውያኑ ዘንድ ምንድነው መቀነስ አሁን ካሉት የቀሩና ጭራሽ አይቀነስም። መቀነስ እንዳይቻል ዘግተዋለች። መጨመር ላይ ግን ስቲል ኦፕን ነው መሰለኝ እኔ እስከማውቀው ማለት ነው። ወደኛ ቤተክርስቲያን ስትመጡ ግን ወደ ኢትዮጵያ ብቻ አይደለም ወደ የትኛውም የኦርቶዶክስ ቤተክርስቲያን እኔ እስከማውቀው ኦፕን ነው። ይሄ መጨመር መቀነስ ምናምን የሚባል ላይ ምንም ነገር እንደዚህ ከዚህ ላይ ምንም የሚጎርል ነገር የለውም፣ የሚጨመርለት ምናምን የለም ምናምን እንደዚህ አይነት ነገሮች የመጽሐፍት ጉዳይ ላይ ይሄኛው ሊቀነስ ይችላል ይሄኛው ሊጨመር ይችላል ምናምን የሚሉ ጉዳዮች ላይ እንደዚህ እንደዚህ የሚባል ነገር የለም ምናምን ተብሎ ዝግት ያለ ነገር አይደለም። እንደዚህ አይነት ነገር በአይሁዳውያንም ዘንድ አይታወቅም። ይሄ ክሎዝድ የሆነ ካነን በአይሁዳውያንም ዘንድ አይታወቅም፣ በጥንተ ክርስቲያንም አይታወቅም። እኔ አሁን ከሆነ ጊዜያት ወደዚህ ነው እንደዚህ አይነት ነገር መሰማት የሚጀምረው እና የቅዱሳት መጽሐፍትን የምንመለከትበት መንገድ ራሱ በነገራችን ላይ በጣም እንትን ማለት አለብን። ምንድነው በጣም መጠንቀቅና ማየት አለብን። ግን የጨመረ የሚቀነሰ ይላል አይደል? አዎ ኮስ ይላል። እሱ ምንድነው ራእይ ላይ ያለውን ከሆነ ራእይ መጽሐፍ ላይ ማለት ነው። ራእይ መጽሐፍ ላይ ከተጻፈው መቀነስም መጨመርም አትችልም። እሱ ትክክል ነው እና እንደዛ ነው አይቻልም። አዎ እንጂ የመጽሐፍት ቀኑና ጉዳይ አይደለም እዛ ላይ እየተወራ ያለው። የመጽሐፍት ቀኑና ጉዳይማ ምን ኢቭን ከዛ በኋላ እኮ ነው ዮሐንስ ወንጌል ለራሱ የተጻፈው ጨመረበታ። ታዲያ አሁን ዮሐንስ እንደዛ ካለ በኋላ ነው እንግዲህ የመጨረሻው መጽሐፍ ዮሐንስ ወንጌል ነው የሚባለው። ስለዛ እሱ ራሱ ጨመረ ያስብላል። ለራሱን በራሱ እርግማን ውስጥ አለ ልትል ነው እንዴ? እንደዛ አይደለም። ራእይ መጽሐፍ ራሱን ራእይ መጽሐፍን የሚመለከት ነው። አይሁድ ክሎዝድ አይደለም አላለም። ምን ካነናቸው ክሎዝድ ነው ነው ናገባ ከፈለክ አሳያለሁ። የአይሁዳውያን ካነን ክሎዝድ እንዳልሆነ ማለት ነው። በጣም በሚገባ ነው ማሳየው። ከራስ ከፕሮቴስታንትም ከራሳቸው ከአይሁዳውያን ማስረጃ ከዴድ ሲ ስክሮልስ ምናምን እያደረኩኝ አሰክራለሁ ትላለህ። ግን አይሁዳውያን እንደዚህ ሲጀመር ካነን ምናምን የሚባል ነገር ብዙም ነገር እንትን የለም። እንደዚህ ብዙም እንደዚህ ነገር ላይ ብዙም የሉበትም እነሱ። ኤኒዌይስ ተውትና እሱን የተለያየ አካባቢ ላይ ያሉ አይሁዳውያን የተለያየ የመጽሐፍ ቁጥር ሳይቀር ሊኖራቸው ይችላል። ኤሴዎች በዛ ያለ የመጽሐፍ ቅዱስ ቁጥር ሊኖራቸው ይችላል። ማለት ጥንት ላይ አይሁዳውያን በተለይ ክርስቶስ በመጣበት ጊዜ አካባቢ ላይ ሶስት ኮሚኒቲዎች ነበሩ በዋናነት ማለት ነው። ሶስት ከዛን አራተኛ መጨመር እንችላለን። ሶስቱ እንግዲህ ጆሴፈስም የሚጠቅሳቸው እነዚህ ፈሪሳውያኑ አሉ፣ ከዛ ደግሞ ሰዱቃውያኑ አሉ፣ ከዛ ደግሞ ኤሴዎች አሉ። ኤሴ የሚባሉ አሉ። እንደዚህ ኬቭ ውስጥ ምናምን የሚኖሩ በጣም አናኗራቸው የቅድስና አይነት የሆነ እንደውም አንዳንድ ሰዎች እንደሚሉትም ያው ክርስቶስ በስጋ ሲመጣ እንደ አንድ አይሁዳዊ ስለመጣ ነው አይደል? ክርስቶስ በስጋ ሲመጣ ከአይሁዳዊ ቤተሰብ እንደ አንድ አይሁዳዊ ሕግን እየፈጸመ ነው የመጣው። ከዚህ ነው ከኤሴ ወገን የመጣ ነው የሚሉ አንዳንድ ሰዎች አሉ። አናኗራቸው እነሱ በጣም በቃ የክርስቲያኖችን የሚመስል ነገር አሉ። ለማንኛውም ግን ያም ሆነ እነዚህ አሉ አይደል? አሁን ለምሳሌ የአይሁድ ማህበረሰብ፣ ሌላው ግን ማህበረሰብ ለምሳሌ ዲያስፖራው ደግሞ አለ ማለት ከዚህ ከፓለስታይን ወይም ከፍልስጤም ውጭ ሆኖ የሚኖር ኢትዮጵያ ውስጥም አለ። ለምሳሌ ምንድነው ኢትዮጵያ ውስጥ ያሉት አሁን ወደዚህ ወደ ጎንደር ምናምን አካባቢ ቤተ እስራኤላውያን ማለት ነው። እሱ አይሁዳውያን ናቸው። ቤተ እስራኤላውያን ተብሎ ጥንትም ነበሩ እና እነዚህ ሁሉ ምንድነው የመጽሐፍ ቁጥራቸው ይለያያል። ሰዱቃውያን ከፈሪሳውያን ምንድነው ፈሪሳውያኑ እንግዲህ ብዙዎቹ እንደሚሉት ያን ያህል በደንብ የሚያስረግጥ ነገር እኔ ባላቅም አትሊስት በፊት ላይ ማለት ነው። በኋላ ላይ እያደገ ሄዷል በራበኒክ ጁዳይዝም ምናምን። በተለይ እነዚህ አሁን ላይ ያሉ 39 መጽሐፍት ወይም በታናክ እንቁጠረው ካልን 24 በእነሱ አቆጣጠር ማለት ነው የብሉይ ኪዳን መጽሐፍት አሉ እና ሰዱቃውያኑ ከነሱም አነስ ያለ መጽሐፍ እንደያዙ ምናምን ጄሮም ኦር አርጌንስ ከሁለቱ አንዱ ካልተሳሳትኩ እሺ የሰዱቃውያኑ ዝቅ ያለ ቁጥር እንደሚቀበሉ ይናገራሉ። ግን ኢቭን በቀኑና ደረጃ ዝቅ ያለ አይደለም ቢሉ ራሱ እንደነ ኤፍኤፍ ብሩስ እንደሚናገሩት አትሊስት ግን አሁን ለነቢያት መጽሐፍት ያላቸው ቦታ ዝቅተኛ ነበር። እንደ ሕግ መጽሐፍት ያን ያህል ጠንከር አድርጎ አያያቸውም ነበር ሰዱቃውያኑ እና የመጽሐፍት ላይ ኤንዌይስ በአይሁድ ማህበረሰብ መካከል ራሱ ወጥ የሆነ ነገር የለም። በአይሁድ ማህበረሰብ ኤሴዎች ጋር ስትሄዱ ደግሞ እነዚህ በጣም ደስ የሚል አኗኗር ያላቸው ሰዎች ጋር ስትሄዱ እሱ የአይሁድ ማህበረሰብ ደግሞ ማለት ክርስቶስ አሁን ፈሪሳውያንን ሲተች ታያላችሁ፣ ሰዱቃውያንን ሲተች ታያላችሁ በየቦታው። ኤሴዎችን ሲተች አይታችሁ ታጣቁም። በነገራችን ላይ ኤሴዎች ሲተቹ አይተን አናውቅም እና ኤሴዎች ጋር ያለው የመጽሐፍ ቅዱስ ብዛት ግን ከፍ ያለ ነው።
ኮሄን ሻይ የተባለ አንድ የአይሁድ ራባይ ነው። ፍሮም ዘ ሚሽና ቱ ዘ መካቢስ የተሰኘ መጽሐፍ አለው እና በዛ መጽሐፉ ላይ እንደሚያስቀምጠው ኤሲዎችና ዲያስፖራዎቹ ከፍ ያለ የመጽሐፍ ቁጥር ነው ያላቸው ብሎ ይናገራል። እና የኤሲዎችን የመጽሐፍ ብዛት ለማወቅ ከፈለጋችሁ ለምሳሌ የሙት ባህር ጥቅሎችን ማየት ተገቢ ነው። ማለት የሙት ባህር ጥቅል ምናምን ሲባል ታውቃላችሁ አይደለ? ዴድ ሲ ስክሮልስ ማለት ነው። እዚህ አሁን 1940ዎች ውስጥ የተገኘው ግኝት እሱ እዛ የተገኘው የዋሻ ውስጥ ምናምን የኤሲዎች ላይብራሪ ነው የሚባለው። የኤሲዎች ይጠቀሙበት የነበረ እንደሆነ ነው የሚታወቀው። እና እዛ ውስጥ አሁን የተገኙ የተለያዩ ጥቅል መጽሐፍቶች ውስጥ በጣም ብዙ ቅዱሳት መጽሐፍ ተገኝተዋል። እና ከዛ ውስጥ አይሁዳውያኑ እንደ መጽሐፍ ቅዱስ ከሚቀበሏቸው ውስጥ ማለት ነው በጣም እንደ መጽሐፍ ቅዱስ ትሪት ከሚያደርጓቸው መጽሐፍት መካከል በጣም በርካታዎች አሉ። እንደዚህ አሁን በተለምዶ ዲዩትሮ ካኖኒክል ተብሎ የሚታወቁ መጽሐፍት እንዲሁም ደግሞ ምንድነው ይሄ በውጭ ተቀባይነት የሌላቸው እኛ ሀገር ግን ተቀባይነት ያላቸው ልክ እንደነ መጽሐፈ ሄኖክና እንደነ መጽሐፈ ኩፋሌ ለምሳሌ በጣም በሚያስገርም ደረጃ ማለት በሚያስገርም መልኩ ማለት ነው። አሁን የመጽሐፈ ሄኖክና መጽሐፈ ኩፋሌ እና ማርቲን አቤግ ፕሮቴስታንት ነው። ማርቲን አቤግ ያዘጋጁት የዴድ ሲ ስክሮልስ የእንግሊዝኛ ትርጉም መጽሐፍ ቅዱስ ላይ እዛ ላይ አስቀምጠውታል። ለምሳሌ መጽሐፈ ሄኖክንና የጆቤሌስን ወይም መጽሐፈ ኩፋሌን አይሁዳውያን እንደ ኦቶሪቲ ይጠቀሙት ነበር፣ እንደ መጽሐፍ ቅዱስ አይነት አድርገው እንደሚጠቀሙት የሚያሳይ ነገር ነው ያለው ብሎ አስቀምጧል። ለምሳሌ የራሳቸው የዴድ ሲ ስክሮልስ ስኮላሮች ማለት ነው። ይሄ አሁን ዝም ብዬ ስጠቅስላችሁ ዝም ብሎ እንደዚህ ዝም ብሎ ተራሱ አይደለም እየጠቀስኩላችሁ ያሉት። በነገራችን ላይ የሙት ባህር ጥቅል ስኮላር ነው። ስኮላርነቱ እዛ ኤሪያ ላይ ነው። የሙት ባህር ጥቅሎች ላይ ነው ስኮላርነቱ። እነ ማርቲን አቤግ ምናምን ማለት ነው። ኦኬ ፕሮቴስታንት ቢሆንም ማለት ነው። እና ሰው አሁን እነሱ እንደሚናገሩት ከሆነ በአይሁዳውያን ዘንድም ይሄ ነገር እንደዛ ከሆነ ከአይሁዳውያን ነው የመጣው የብሉይ ኪዳን መጽሐፍት። ስለዛ እንደዛ ሊሆን ይችላል። ግን አንዳንዴ ምንድነው ቤተክርስቲያን ሲቀጥ ያሁን ለዚህ እነ መጽሐፈ ሄኖክ ምናምን እነ ማነው ስሙ እነ ተርቱሊያን ምናምን ዲፌንድ አድርገውለታል። በእርግጥም መጽሐፈ ሄኖክ ትክክለኛ መጽሐፍ ነው ተብሎ ማለት ነው። ከዛ በኋላ ግን ወደ 5ኛው ክፍለ ዘመን ላይ ወደ 4ኛው ክፍለ ዘመን ላይ ስታዩ ደግሞ መጽሐፈ ሄኖክን የተወሰነ ዞር የሚያደርጉም ደግሞ ሰዎች ደግሞ ታገኛላችሁ አባቶች። ስለዛ ምንድነው ቤተክርስቲያን በደንብ ታሪኩን ታያለች፣ ታጠናለች ያለውን ነገር ስለመጽሐፉ ምናምን እንዴት ነው በትውፊት ውስጥ የመጣው ምናምን የሚለውን ታይና ከዛ በኋላ ምን ታደርጋለች መሰላችሁ? ለምሳሌ መጽሐፈ ሄኖክ ከሆነ መጽሐፈ ሄኖክ ለምሳሌ በቃ መጽሐፍ ቅዱስ መሆኑ ከተረጋገጠ መጽሐፈ ሄኖክ አክቹዋሊ ተጠቅሷል በእንትን ማለት ነው በይሁዳ እና አሁን ላይ ያለውን መጽሐፍ ግን እና መጽሐፈ ሄኖክ በነገራችን ላይ እንደምታውቁት ጠፍቶ ነበረ ከሌላው ዓለም ላይ ምናምን እኛ ሀገር ነው ፕሪዘርቭድ ሆኖ የቆየው። በኋላ ላይ አሁን ቅድም ያልኳችሁ የ1940ዎቹ ላይ የሆነ ግኝት ምንድነው የሆነ የተገኘ ነገር አለ ብያችሁ የለ የሙት ባህር ጥቅሎቹ ምናምን እዛ ውስጥ ግን ስክሮሎች ተገኝተዋል የመጽሐፈ ሄኖክ ማለት ነው። እና የመጽሐፈ ሄኖክ ስክሮሎች ጥቅሎች ተገኝተው ከዛ በፊት መጽሐፈ ሄኖክ በሚል እኛ ሀገር ብቻ ነው ሌላ ሀገር መጽሐፈ ሄኖክ ብለው የሚይዙት መጽሐፍ ነበረ። ከኛ ግን የሚለይ ነው። የኛ ይለያል ከነሱ የተለያየ ሆነ። ከዛን ይሄኛው የሙት ባህር ጥቅሉ ግን ተገልጦ ሲታይ ሲያጠኑት ከኢትዮፒክ ሄኖኩ ጋር ይመሳሰላል ተብሏል ሳይሆን ይመሳሰላል። ሁሉም ነው የሚለው ይሄንን እዛውና ማርቲን አቤግም ያስቀምጡታልና ሰው የኢትዮጵያዊ ሄኖክ ከተገኘው ከጥንት ላይ አስቡት። በነገራችን ላይ የተገኙት እነዚህ ጥቅሎች የመች ጥቅሎች መሰላችሁ? ከ500 ዓመት በፊት የነበሩ ጥቅሎች እንዳይመስላችሁ። ከ1000 ዓመት በፊትም አይደለም ከ2000 ዓመት በፊት የነበሩ ጥቅሎች ናቸው። ከ2000 ዓመት በፊት የነበሩ ተገኝተው ነው ጥቅል ሆኖ አስቡት። በጌታ በኢየሱስም ከ2000 ዓመት በፊት የነበረ ጥቅል እስማ መገኘቱ ራሱ ደስ ይላል። እና በጣም በርካታ ቅዱሳት መጽሐፍ ተገኝተው ኬቭ ውስጥ አገኘቱን ታውቃላችሁ አይደል? አንዱ እረኛ ነው አሉና ወደ ኩምራን ኬቭ ነው የሚባለው እንደዛ ነገር ፍየል ይዞ እየጠበቀ ፍየሏ የሆነ ዋሻ ውስጥ ተገባበታለች ማለት ነው። አሁን 1940ዎቹ አካባቢ የተፈጠረው ነገር ነው ነገራችሁ። እና እሺ ምንድነው ፍየል እየጠበቀ አንድ እረኛ ፍየሏ ትገባለች ወደ ዋሻ ውስጥ እና ፍየሏን ለማስወጣት ድንጋይ ይወረውራል ማለት ነው። ድንጋይ ሲወረውር ድንጋይ ሲወረውር የሆነ የሚሰበር የሸክላ አይነት ነገር ይሰማል።
የሚሰበር ዕቃ በድንጋዩ ማለት ነው። እሷ ለፍየሏን እያሰበ ነው። ከዛ በኋላ ወደ ውስጥ ሲገባ የተሰበረው እዛ ሸክላ ነገር ይሄ እንትን ውስጥ እዛው ዋሾ ውስጥ ገብቶ ማለት ነው ጥቅሎች ነው ያሉት እና ውስጣቸው መጽሐፍት ነው። ከዛን አገኘው ብሎ ልጁ ወጥቶ ገበያ ላይ እንደ ማንኛውም ነገር ይሸጡታል ማለት ነው። ከዛ በኋላ በዛ ተብሎ ነው ሪሰርቸሮች እጅ ገብቶ ከዛ በኋላ ወዲያውኑ ኬቮቹ ዋሻዎቹ መጠናት ጀመሩ። ሲጠኑ የሀገር ጥቅል የተገኘው ጥቅሎቹ ሲጠኑ ደግሞ በጣም ብዙ ቅዱሳት መጽሐፍት አሉ በዕብራይስጥ በግሪክ ምናምን የተጻፉ እና ዴት የሚያደርጉት ከ2000 ዓመት በላይ የቆዩ ጥቅሎች ምናምን ጥንት ላይ ተጽፎ በኤሲዎች በአይሁዳውያን የተጻፉ ምናምን የሚመሩባቸው መጽሐፍት ነው። ሌሎች ከቅዱሳት መጽሐፍት ውጭ የሆኑ መጽሐፍትም ነበሩ። በእርግጥ እነሱ እንደዛ ነው ባይዚ። ከዛ ውስጥ እንግዲህ ካልተሳሳትኩኝ እነ መጽሐፈ ሲራክም ይኖራሉ እነ መጽሐፈ ሄኖክ በጣም በርካታ ነው ያውም የተገኙት ኮፒዎች። እነዚህ እነ ሄኖክ ምናምን ጀበሊስ ከአንዳንድ ኖርማል አሁን ፕሮቶካኖኒካል ተብሎ ከሚታወቁ ከኖርማል ቅዱሳት መጽሐፍ ዝርዝር ውስጥ ካሉት ውስጥ በላይ ነው የተገኙት ኮፒዎቻቸው። እና ለምን አላሳያችሁም አንዴ ምን እንዳለ እና ምን ነው ሀገር ነው ይሄ የነበረው ሀገሩ የት ነበር? ወደ ሩቅ ምስራቅ ነገር ውስጥ ቆይ ሩቅ ምስራቅ ነው ኤግዛክትሊ። እንትኑን እዚሁ ቆይ አወጣልሃለሁ። ሩቅ ምስራቅ ነው የሚባለው። አንዴ ኮምፒውተር ልክፈት፣ መጽሐፉ ልክፈትላችሁ እና እደበደቡ ይል እንዴ ነን ኪቦርድ ቦገሚ ዘፈኑ መጣልኝ ትላለህ። ማርቲና ቤግ እሺ ኦኬ አንዴ ይቅርታ። መስማ ስንት ጊዜ እነዚህ ነገሮች ይሄ ካነል ላይ ምናምን ድሮ ነበረ ምናነበውና የትኛው ፎልደር ውስጥ እንዳስቀመጥኩት ራሱ ባጣስ። እሺ ቆይ ካነን በሊከል ካነን አገኘሁት በሌዲስ ስክሮልስ። እሺ ይሄ ማለት ነው
ነው የነ ማርቲን ጂ አቤግ እንዴ የቡክ ኦፍ ኢኖክ ላውጣላችሁ ወይም ጁቢሊስን ምን እንደሚሉ ማርቲን አቤግ እንዳልኳችሁ ነው። ይሄ የሙት ባህር ጥቅሎች እንትን ነው ምንድነው ስኮላር ነው። ይሄ the dead sea scrolls ባይብል የሙት ባህር ጥቅሎቹ ጋር እነዛ ጥቅሎች የቅዱሳት መጽሐፍቱ ተሰብስበው የተዘጋጀ መጽሐፍ ቅዱስ ማለት ነው። ኢንዌስ ተርጉሞ ያው አንዳንዶቹ ፍራግመንት ናቸው። ሙሉ በሙሉ ሁሉንም ነገር አይይዘውም፣ ግን ያው እንደዛ ነገር ይኸውላችሁ ፈርስት ኢኖክ ይልና እንዲህ ይላል of all the non-biblical books ያው በእነሱ ቅዱሳት መጽሐፍት ውስጥ ስለሌሉ መጽሐፍ ቅዱስ ላይ ከሌሉት ውስጥ እንደማለት ነው። በነገራችን ላይ non-biblical ነው የገለጸው፣ ምክንያቱም በእነሱ በፕሮቴስታንቶቹም በካቶሊኮቹም በሁሉም ዘንድ መጽሐፍ ሄኖክ እንደ መጽሐፍ ቅዱስ አይቆጠርም። ግን it was found in the caves adjacent to the Dead Sea ሙት ባህር አካባቢ ባሉ ኬቮች ውስጥ የሙት ባህር ማለት አሁን እንዳልኩ ሩቅ ምስራቅ ቆይ አንዴ ሩቅ ምስራቅ ማለት ምንድነው? አንተ ሩቅ ምስራቅ ማለት ጃፓን ምናምን ያለበት ነው እንዴ? እንደዛ እኮ ፋሪስት አይደለም ምን ሊሰሩ አይደለም እሱ ፋሪስት ሳይሆን ሚድል ኢስት ምንድነው? ሚድል ኢስት እስራኤል ምናምን አኩሳው በአማርኛ መካከለኛው ምስራቅ ሁሉ መንፈስ ቅዱስ ፋሪስት ነው እንዴ? ሩቅ ምስራቅ ሳይሆን ያው ሚድል ኢስት አካባቢ እዛ ማለት ነው። ይሄ እስራኤልና ዙሪያው ምናምን እንደዛ ፓለስቲን ምናምን እዛ አካባቢ ማለት ነው። እሺ የሙት ባህር ያለው ማለት እሺ the one that offers the most promise of having been the one that offers ከነዚህ መጽሐፍት ውስጥ ማለት ነው the most promise of having been considered authoritative to the Jewish communities to the Jewish community in Qumran is First Enoch. The one that offers the most promise of having been considered authoritative እንደሆነ ማለት ባለስልጣን አድርገው ከሚቀበሉት ተብሎ ማለት እሱን ከሚያሳዩት ውስጥ ማለት በጣም ትልቁን ቦታ የሚይዘው በዚህ በቁምራን ኮሚኒቲ ውስጥ በአይሁዳውያን በቁምራን በሚገኙ የአይሁዳውያን ኮሚኒቲ ኤሴዎች ናቸው። ማን አለ መጽሐፈ ሄኖክ that some have considered this writing to be God's word is without question. that ይለና ተመልከቱ guys, some have considered this writing ይህንን ጽሁፍ ማለት ነው መጽሐፈ ሄኖክን to be God's word የእግዚአብሔር ቃል ነው ብለው ማየታቸው is without question ምን ከጥያቄ ራሱ ውጭ ነው። በቃ እንደዛ ብሎ መቀበላቸው የኢትዮጵያ ክርስቲያን አይደለችም። ኢቨን በነተርቱሊያን ሰዓት ማለትም አይደለም። ከዛ በፊት ራሳቸው የአይሁዳውያን ራሳቸው አይሁዳውያን የእግዚአብሔር ቃል ብለው መያዛቸው ምንም ኢቨን ከጥያቄ ራሱ ውጭ ነው። It was quoted by the writer of the New Testament book Jude. It was quoted by the writer of the New Testament book Jude. ከቁጥር 14 እስከ 15 ያው አንዲት ምዕራፍ ነው ያለችው። ፈርስት ኢኖክ ቻፕተር 1 ቨርስ 9ን ጠቅሷል ብሎ ያስቀምጣል። በሐዲስ ኪዳንም ተጠቅሷል መጽሐፉ ነው እያለን ያለው ወይ ስምሪ ይሄ የነ ማርቲን አቤግ መጽሐፍ ነው። የዴድ ሲ ስክሮልስ የሙት ባህር ጥቅሎች መጽሐፍ ቅዱስ የሚል ነው። ዴድ ሲ ስክሮልስ ባይብል ይሰኛል። ወደ እንግሊዝኛ ተርጉሞት ማለት ነው። እነ ማርቲን አቤግ ሄዘ ፕሮቴስታንት ስኮላር እና ስኮላርነቱ እንዳልኳችሁ ምን ላይ ነው? የሙት ባህር ጥቅሎች ላይ ነው። የሙት ባህር ጥቅሎች ላይ ስኮላር ነው። ስለዚህ ይሄ አፒል ቱ ኦቶሪቲ ፋላሲ እየተሰራ አይደለም። ሰውየው ተጠቃሽ ነው እዚህ ጉዳይ ላይ and has been held in high regard by Ethiopian Christians ብሎ ራሱ ሰውየው የሚያስቀምጡታል። እነሱ ራሳቸው የሱ ብቻውን አይደለም አክቹአሊ የህብረት ስራ ነው ይሰራ በዋናነት እሱ ተጠቃሽ ስለሆነ ነው። እሺ ይሄ ስለ መጽሐፈ ሄኖክ ሲናገር ምን አለ? and has been held in high regard by Ethiopian Christians በኢትዮጵያ ክርስቲያኖች እንደው ትልቅ ቦታ ተሰጥቶ ተይዞ ኖሯል ብሎ ያስቀምጣል። አንዴ ቆይ ይሄንን አንዴ ያዙትና
እሺ አንዴ እዚህ ላይ በነገራችን ላይ መጽሐፈ ሄኖክ ላይ ያ አንዳንድ ነገሮችን ያስቀምጣሉ ምናምን ከቴክስቱ ላይ ከጽሁፉ ላይ የታዘቡትን ነገር The caves at Qumran have produced 20 massive manuscripts of Enoch as many as the books of Genesis. የተገኘው መጽሐፈ ሄኖክ የተገኘው የቁጥር ብዛት ማለት ነው ኮፒው ዘፍጥረት የተገኘውን ያህል እኩል ነው ከዘፍጥረት እኩል ነው የተገኘው ራሱ all of them in Aramaic በአረማይክ ቋንቋ ተጽፎ የተገኘ ነው መጽሐፈ ሄኖክ በአረማይክ ቋንቋ እሺ all the early history of the book is still unknown እንግዲህ ከ400 ዓመት ጌታ ኢየሱስ ከመምጣቱ ከልደተ ክርስቶስ ከ400 ዓመት በፊት ያነቀ እንዴ ያሳያችሁ አይደል written in about 400 BC ለና question mark አለው ያው እንደዛ ተብሎ ይገመታል ነው እንጂ አይታወቅም still although the early history of the book is still unknown አሁን ድረስ መቼ እንደተጻፈ አይታወቅም ያው ቢያንስ ግን ከክርስቶስ ልደት 400 ዓመት በፊት ጀምሮ ግን ሊኖር እንደሚችል ግን እየተገመተ ነው The debate about the original language, Greek, Hebrew, Aramaic, seems now to have been answered in favor of the latter. እሻው ይሄ የተጻፈው ይሄ መጽሐፈ ሄኖክ መጀመሪያ ጊዜ የተጻፈው በምን ቋንቋ ነው? በግሪክ ነው? በዕብራይስጥ ነው? በአረማይክ ነው የሚለው ግን አሁን ላይ እንደው መልስ ያገኘ ይመስላል። በምን ተብሎ በአረማይክ ሁሉም በአረማይክ ስለሆነ የተገኘው ኮፒው ማለት ነው የመጽሐፈ ሄኖክ another mystery that the scrolls have only clouded she concerns the origin of the important infrequent 88 times she New Testament title for Jesus son of man ይሄ ስለ ክርስቶስ ኢየሱስ በጣም ያለበት መጽሐፍ ነው የሰው ልጅ እያለ 88 ቦታ ነው ያለው ይለናል እና እሺ ምናልባት እንግዲህ አይሁዳውያን ለዚህ የኛ መጽሐፍ አይደለም ማስወግዱልን ብለው ይሆነን ተላለ እንጃ ሊሆን ይችላል ዩኒቨር ነው ባይዘይ አንዳንዴ በጥንታዊና ቤተክርስቲያናት በውጮቹ አለመኖሩ በራሱ መጽሐፍ ቅዱስን ከመጽሐፍ ቅዱስነት ያጎርላል ማለት አይደለም ግን ያው ቤተክርስቲያናችን ምናልባት ለምሳሌ መጽሐፈ ሄኖክን ይዛ ማለት ነው ያው መጽሐፈ ሄኖክ እንዳልኳችሁ ኢቭን ባይወዳን ዘንድ ራሱ እንደዚህ አይነት ቦታ ነበረው ግን ለምሳሌ ቤተክርስቲያናችን እሺ እንትን እንዳሳያችሁ እንዳልኳችሁ አይ ነው መጽሐፈ ሄኖክ እንደው ትልቅ ቦታ የሚሰጠው መጽሐፍ ነው ብትል ለምሳሌ ቤተክርስቲያን እንጂ ምንድነው ከሌሎቹ ጋር የቀኑና መጽሐፍ ብዬ የማስቀምጠው አይደለም ብትል ወይም ደግሞ ተበል ያልኩኝ አይደለም በነገራችን ላይ ጋይስ እንደዚህ ብትል ለምሳሌ መብቷ ነው ይሄ የሷ ስልጣን ነው እንጂ የኛ ስልጣን አይደለም መብቷ ነው ስለም ደግሞ መጽሐፍ ቅዱስ ያልሆነውን እንደፈለገች መጽሐፍ ቅዱስ ማለት ትችላለች ማለት አይደለም መጽሐፍ ቅዱስ የሆነውን ደግሞ አይደለም ማለት ትችላለች ማለት አይደለም ግን ተጸልዮበት ምናምን በጉባኤ ይሄ ነገር ሊወሰን ይችላል ለምሳሌ መጽሐፈ ሄኖክ መጽሐፍ ቅዱስ ነው ግን ዶክትሪናል ነገሮች ግን አይመሰረቱበትም ልትል ትችላለች ለምሳሌ እንደዚህ አይነት አካሄዶች ጥንት ላይም ስለነበረ ማለት ነው ጥንት ቤተክርስቲያን ላይ እንደዚህ አይነት ነገሮች ነበሩ እንዴ ግን እኮ መጽሐፈ ሄኖክ በ13ኛው ክፍለ ዘመን አካባቢ ራሱ የነበረ ሌክስ ኦፍ ላይ እኮ ኮት ሲደረግ አይቻለሁ ለምሳሌ አቡ አልፈረጅ ኤክሌሲያስቲካል ሂስትሪ የሚለው መጽሐፉ ላይ ከመጽሐፈ ሄኖክ ኮት ሲያደርግ አይቻለሁ which is የሆነ አረማይክ ተናጋሪ ነው ያ ሰው እና የሆነ የሚታወቅና የሆነ ኦቶሪቴቲቭሊ ምናምን ነገር እንዳለው የሚያሳይ ነው early church ላይ ብቻ የቀረ ነገር አይደለም ለማለት ነው 13ኛው ክፍለ ዘመን ላይ በጣም የሚገርም ስለዛ የሆነ ኮነ ክፍለ ዘመን ወደዚህ ነው ማለት ነው ሙሉ በሙሉ የጠፋው አክቹሊ ያው አብያተ ክርስቲያናቱ ሁሉ በቅዱሳት መጻሕፍት ዝርዝራቸው ውስጥ ስለማያስገቡት የሆነ ቦታ ተሰውሮ ካልተቀመጠ በስተቀር የሆነ ላይብራሪዎች ውስጥ ወይ የሆነ ነገሮች ውስጥ ምናምን ያናል በስፋት ላታገኙት ይችላል እንግዲህ 4ኛው ክፍለ ዘመን 5ኛው ክፍለ ዘመን ምናምን ላይ የነበሩ የተለያዩ እንግዲህ የቤተክርስቲያን የቀኑና ዝርዝሮች ምናምን ስታይ እነዛ ውስጥም ስለማይገኝ ማለት ነው አንዳንዶች የተወሰነ የመቃወም የሚመስል ነገርም ስለጻፉበት እስቲ ወይ ኦኬ ይሁንና ጆቤሊስ
መጽሐፈ ኩፋሌ ይላል። Jubilees. The book of Jubilees is a fascinating ancient Jewish work that is very unfamiliar to most modern readers. ምናምን እያለ ይላል። ትክክል። እንደዚህና እንደዛ this book which is usually categorized as rewritten Bible ደጋሚ የተጻፈ መጽሐፍ ቅዱስ ተብሎ ካታጎራይዝድ የሚደረግ ነው ብለው ለተወሰኑ ሴክሽኖች ወደ 7 ምናምን ሴክሽኖች ከፍሉለትና ወደ 15 ኮፒዎች ስለተገኙ በጣም በስፋት የተገኘ ነው ምናምን ይሄን ነገር እንደዚህ አይነት ሳለ እዚህ ጋር the discovery of a large number of Jubilees manuscripts at Qumran was surprising to many and has aroused considerable interest እንደዛ እሺ አንዴ እስቲ ሌላ እስቲ ስለዚህ ነገር የነገረ ነገር ካለ ምን ላስታውስ እስቲ ራፍሊ ሄድልበስ ያው እና እዛ ጥቅል ላይ አሁን አስቡት ይሄ ጥቅል መቼ ነው ብያችኋለሁ ከ2000 ዓመት በፊት የነበሩ ጥቅሎች ናቸው እንግዲህ በቁፋሩም በምንም እየወጡ ያሉት ተላለ እና ምን ይላል in the form of Jubilees found in the scrolls በዚህ በጥቅል ውስጥ ያሉ የተገኘው የመጽሐፈ ኩፋሌ አይነት ማለት ነው ምን ይላል እስቲ similar to the one that is preserved የከተጠበቀው ጋር ነው ተመሳሳይ ነው የሚለው in ይገለጥ ዘተላ in the Ethiopic version የሚል ነገር ያስቀምጣል on comparing the Judean desert fragments with the Ethiopic text ከኢትዮጵያው ቴክስት ጋር ሲያነጻጽሩት ማለት ነው we may conclude that the Hebrew fragments demonstrate that the ancient translators of Jubilees took great care to render a mostly literal version እሺ አንዴ Jubilees was extensively used at Qumran as an influential pre-Qumrani writing composed in the first እሺ anyways ኦኬ ያው እንግዲህ እዚህ ላይ የተጻፉ ነገሮችን ሁሉ ያው የተወሰኑትን ረስተናቸዋል ተላለና እስቲ የሚጠቅም ነገር ካለው ዝም ቢ አለፍ እያልኩኝ ወጥቶናት ይዛችሁ ቢልኩ የሆነ ሰዓት እኮ ግን አኪ ያዘጋጀው ጽሁፍ ነበር ካስታወስክ የመጽሐፍ ቅዱስ ቀኑና ላይ አዎ የመጽሐፍ ቅዱስ ቀኑና ላይ ለምሳሌ አባቶች ኢንተንሽን ቀኑና ሲሉ ምን ማለታቸው እንደሆነ ቅዱስ ጀሮም የጠቀስክ ምናምን ቅዱስ ጀሮም ለምሳሌ ሲራክን መጽሐፍ ቅዱስ እንደሚለው ምናምን እና ታዲያኒ ገና አስታውስክ በልጅነት በለጋ አምሮ የተዘጋጀ አንተ ደግሞ አሁን ድጋሚ ከምን ካለ ፓትሪያርክ ሳትሆን በፊት ዲያቆን እያለ የጻፍከው ማለት ነው የሆነች አጥቢያ ሰንበት አስተማሪ ያለው ተላ አይ እንትን ነው ግን እንትን የመጽሐፍ ቅዱስ ቀኑና ላይ ይዘጋጀላችሁ እንዴ ጋይስ ሰፋ ያለ ጽሁፍ እንዳልኳችሁ የሆነ ልባችሁን ሰፋ አድርጋችሁት ምናምን ማየት የምትችሉ ከሆነ የመጽሐፍ ቅዱስ ቀኑና ላይ የተወሰኑ ልጆችን ሰብስቤ ጥሩ አንባቢ የሆኑ ልጆችን ማለት ነው እነሱን አደራጅና ተላለ ቆንጆ መጽሐፍት ስላሉ እኔ ጋር ለእያንዳንዳቸው ሰጥቻቸው የተለያየ ኤሪያ ላይ ስግጥ ብለው ድፍት ብለው ማለት ነው የሚገርም ስራ ሰርተው ከዛ በኋላ የመጽሐፍ ቅዱስ ቀኑና ላይ ጥሩ ምናልባትም መጽሐፍ ሊወጣው ይችላል እንደዛ እንዲያረጉ ማድረግ ይችላል እኔ ያገዝኳቸው እንደዛ እንዲሰሩ ማድረግ ይችላል አሉ ልጆች ይሰራላችሁ ለናኪ በቃ ይሰራላችኋል እንትን ቆይ ጥሩ ነው እንደም እንትን ልጆች ሰብስቤ ያለውና እንደዚህ የሚያጠኑ ምናምን በጣም ጎበዝ ልጆች ተላለ ጥሩ የሆኑ አንባቢ ልጆች ሰብሰብ አድርጌ ባይዚ ኤስዲ እንደዛ አድርጌ ያለውና ማንበብ የሚፈልጉ ማጥናት የሚፈልጉ ምናምን በየሰብስቤያቸው የተለያየ ምድብ ውስጥ ከትቻቸዋለሁ አሉ ከምድቦች ውስጥ እውነቱን ለመናገር የመጽሐፍ ቅዱስ ቀኑና የለም ግን አሁን ባለፈው እየጻፍኩላችሁ ነበር ቢብሊካል ክሪቲሲዝም ላይ እነዚህ መጽሐፍ ርዕሱን ነቀኸው ነው አይደለም በፍጹም አይደለም
ርዕሱን ንቄው ሳይሆን አጋጣሚ በቃ የሆነ ነገር ውስጥ ከተዋለው ብዬ ነበር። ግን ለብቻው ራሱን ችሎ የመጽሐፍ ቅዱስ ቀኖና ብቻ ሳይሆን የመጽሐፍ ቅዱስ ቀኖና ብቻ ከሆነ አይመጣውም ትላለህ። የመጽሐፍ ቅዱስ ቀኖና ብቻ ሳይሆን ግን አሁን የቢብሊካል ክሪቲሲዝም ምናምን እንደነዚህ ነገሮች ላይ ምናምን በደንብ ጥናት ቢደረግ ጥሩ ነው። የመጽሐፍ ቅዱስ ዲፊከልቲስ ላይ ምናምን ስለዚ አንደኛ የመጽሐፍ ቅዱስ ቴክስቶች ከጥንት ጀምሮ ያሉ ቴክስቶች ላይ ያሉ የተለያዩ ቴክስቹዋል ቫሪያንትስ ላይ የሚሰሩ የመጽሐፍ ቅዱስ ቀኖና እና ይሄ በመጽሐፍ ቅዱስ ዙሪያ ያሉ ነገሮች ላይ በደንብ ጥናት የሚያደርጉ ልጆችን ግን የተወሰነ ለመምረጥ አስቤያለሁ። መርጬ እነሱ ለብቻቸው እንዲሆኑ እና የተወሰነ ሆነዋል እና እዛ ላይ እስቲ እንትን ያድበታሉ የተወሰኑ ልጆችን እዛ ላይ ያደርጋቸዋለሁ እና በቅርቡ እንትን ይባላቸዋል። በራሳቸው ልጆች ነው ራሳቸው አጥንተው መንበር በደንብ አድርገው እኔ ሪቫይዝ አድርግላችኋለሁ ትላለህ። እሺ ኢስላሚን ካንን አንድ ላይ መሄድ አይችልም። አይ ኢስላሚኩ ላይ ራሱን ችሎ በደንብ በሰፊው ዝም ብለው ይሄዱበት እሱም ስላለ ራሱን ችሎ ኢስላሚክ ላይ የተሰባሰቡ ልጆች አሉ። በዚህ ላይም እንደዚሁ ለማጥናት የተዘጋጁ የተመረጡ ትላለህ። አለን መረጠን ሙርቲ ይዛለ እንዴ ስንት ፈተና ተፈተኑ ነው አልፈው እዚህ የተሰባሰቡት እና ስንት እንዳሸዋቸው ራሱ አሁን ተወኝ እስቲ እዚህ ላይ ካሉ ራሱ ያለቅሱብኛል። ኧረ እባክህን ተውና ና እስቲ ነው የሚሉኝ እና ኦልሬዲ እሱ እንኳን ጨርሰናል ምናምን ተሰባስበው አልቀዋል እና እስቲ ጌታ የጳውሎስ ነው እንዴ የጳውሎስ? ኧረ በስመ አብ ያኔ አንተ እኛ እኮ ቀደም ብለን ይነቃን ህዝቦች ማህበረሰቦች እኮ ሐዋርያ ጳውሎስ አንተ የቴሌግራሟ ቸርች እኮ በጣም እንትን ነበረች። ኧረ በስመ አብ ቅዱስ ጳውሎስ ሐዋርያ አገልግሎት ከ4 ዓመት ከ5 ዓመት በፊት ይገርም ነበር። ያኔ ከ4 ዓመት በፊት ነው ከ5 ዓመት በፊት ብቻ ያኔ ቲክቶክ ላይ ምናምን ሳንኖር በፊት ነበረ ይሄ መሰረታዊ ክርስትና ትምህርት የምንሰጥበት። አይ አይደለም ሌላ ነው ይሄ እና እንደዛ ነው ምናምን ቀኑና ላይ ይዘጋጅላችሁ ይሆናል በጌታ እርዳታ እና ፍቅር ትላለህ። ብቻ የትላንቱ ዲቤት አየው እንደ እስቲ ይውተመረ ዲያግ እኔም በእርግጥ የተወሰነ የክሮስ ኤግዛሚኔሽኑ አካባቢ ነበር የገባሁት ትላለህ። እንደተጠቀስክ ብቻ ነው የሰማሁት። እንደ አውቶሪቲ ያንሰኛል። ለቲክቶክ ጭቅጭቅ ኦቶሪቲ መሆን አልችልም ፓፓ ይላሉ። ቅድም ኢኮኖሚካል ፓትሪያርክ እያልን አልነበር? ቨነሬት እንዳይደረጉ በቅርቡ እርሶ የተለጠፈውን ፎቶ አላየሁም እንዴ? የኔን ደግሞ ኮፍዬን አውልቄ ያለበት ቦታ እንደውም እሱን የሚያስመስለኝ እኔን እቺ ፀጉሬ ነው የምታስመስለኝ እኮ ቸርች ፋዘር እንትና ልብሰው ምናምን እኮ የአባቶች የነ ቅዱስ ዮሐንስ አፈወርቅ ቢዛንታይን አይከን አለ አይደለ? በዛ አይነት ኤዲት አድርገውሃል ምናምን ራሱ ችግር መጣብን እኮ የሆነ የአንግሊካን ቸርች ላይ ተለጥፌ እንዳለ በራሴን ስገባ ድንገት መስሏቸው ሞደርን ዴይ ፋዘርስ ተብለሽ ኒዮ ፓትሪስቲክ ፋዘርስ ኢየሱስ ታየኝ እኮ። እስቲ እንዴት ምን ይመስላል አምልኳቸው እነዚህ አንግሊካኖች ሉተራኖቹ አምልኳቸው ምን ይመስላል ብዬ ለማየት ሄጄ ግድግዳ ላይ የኔ ተለጠፈ ሳይሆን እንዴ አፖስቶሊክ ሰክሴሽን ቁጠሩ ሲባሉ ከአኬ ሲጀምሩ ማለት ነው። ወደኋላ አኬ ድረስ እንሄዳለን እርገን አኬ ጋር እንደርሳለን ይላሉ። በኩል አሌክሳንድሪያን ከዛ ክሌም ያደርጋሉ ማለት ነው። ያ በደም እንደዚህ በዛ አድርጉ ማርቆስ ጋር ሄዱ ጴጥሮስ ጋር ሄዱ ማለት ነው ወይ በአኬ ወገብ ውስጥ ነበር ይላሉ። ይሄም በካቶሊክ ወገብ ነበር። ባለፈው ሲባል አልነበር እንዴ ፒተር ስፖክስ ስሩሊዮ ምናምን እየተባለ እሱማ ይሄ አባባላችሁ ታዲያ ምን
ከኪልቂዱን ጀምሮ ፌመስ ነው ያባባላችሁ። አይ በሊዮ ወገብ ውስጥ ነበርን እኛ ምናምን እየተባለልህ ነበር እንጂ እናንተ የታላችሁ ጉባኤው ላይ ሲባሉ ጴጥሮስ በሊዮ በኩል ተናግሮ ነበረ ተብሏልና እኛ ደግሞ በሊዮ ወገብ ውስጥ ነበርን ነገር ቀልን የተያዘው እኮ ዘንድሮ። እሺ አቡሻ መኩታ ምናምን ዳንጉን ተቀበለው። አኪ ማ ዳግኑ ነው አይታየኝም ለኔ ከስድሮስ በታች ዳኙ ነው። ኧረ አይታየኝም። አታስፎግረን በእናትሽ ኪዩ አዎ አታስገቢው። ምንድን ነው በጣም ነው እያስፎገረን ያለው ልጅ አንዳንዴ። ዳግኑ ዳኙ አዎ ዳኙ እንዴ ፓፓ አኬ ሰላም ነው አለን ይመስገን አምላክ። ሰላም ላንተ ይሁን። አለው እድሉን ስለሰጣችሁኝ በጣም ነው የማመሰግነው። እና አይ ለአንተ አንድ ምስክር ልስጥ ብዬ ነው ማለት በአንተ ነው ወደ ቅድስት ቤተክርስቲያን የተመለስኩት። ይሄን ነገር ሳልናገር ያው እንዳልወርድ በዚህ እድል አስገቡኝ ብያቸው ነው። ነው በጣም ነው የማመሰግነው። በጣም ደስ ይላል። ከየት ቤተ እምነት ነው ነበር? ከሙሉ ወንጌል ነበር። በስመ አብ እግዚአብሔር ይመስገን ደስ ይላል። አሁን ያው ቤቴንም ቀይሬ አዲስ ከፍቼ ነው በአዲስ መንፈስ ያለሁት። ከአንተ እየተማርኩ ያለሁትን ነው እንደውም በማስተማሩ ሼር እያደረኩ። ደስ ይላል በጣም እግዚአብሔር ይመስገን ወንድም። ጌታ ደግሞ በዚህ በቅድስት ቤተክርስቲያን ያጽና፣ የእርሱ ወደንብ ያርገ። አሜን አሜን። አመት ሆኖኛል ባይዘዌ ከተመለስኩ። ቆይታ በጣም ደስ ይላል። በጣም ነው የማመሰግነው። ይሄን እድል አግኝቼ ያው ለመናገር አክል ነው የገባሁት። እሺ እግዚአብሔር ያክብርልን። በጣም እናመሰግናለን። ቀጥሉበት። ያው በእናንተ ብዙ ልጆች እየተመለሱ ነው። እኔ ራሱ ወደ 9 ልጆች መልሻለሁ፣ አብረውኝ የገቡ አሉ። በጣም ደስ ይላል። በስመ አብ እግዚአብሔር ይመስገን። እና ቀጥሉበት። ትምህርታችሁ በጣም አሪፍ ነው። ብዙ ነፍሳትን እያዳናችሁ ነው። ቀልድ አይደለም የያዛችሁት እና እውነት የሆነ ቃል የያዘ ሰው ሁሌም አሸናፊ ነው። እግዚአብሔር ይርዳን። እስቲ ተባረኩ እና በጣም ነው የማመሰግናችሁ። ቴንኪው። ትናንትና ዛሬ ያለውበት ህይወት በጣም ልዩነት ስላለው በጣም ደስ ይላል። እግዚአብሔር ያጽና ወንድሜ። በጣም ደስ ይላል። ጌታ ካንተ ጋር ይሁን። ከቅዱስ ቁርባን መማር እፈልጋለሁ። እሺ ይቻላል በደስታ እንዴ። ሌላ ጊዜ ስገባ ጥያቄዎች ስላለኝ አሁን ፕሮግራማችሁም ስላልሆነ ቴሌግራሙ ቻናል አለ። ይቅርታ ማላችሁ ገባ። ኦኬ የለኝም። እሺ ሐዋርያዊ መልእክቶች የሚል ራሱ በዚህ የአክሊል ስም የለም፣ በሱ ቴሌግራም አለ። እዛ ላይ ጆይን በልሽ። እሺ በቃ እዛ ላይም ገባለሁ። ያው ሌላ ጊዜ ደግሞ ጥያቄዎች ያሉ ይሰላሉ ገባለሁ። በሌላ ጊዜ ጠይቅ ደስ ይለኛል። በደስታ ሙሉ እምነቱ ቢኖረኝ በደስታ። እሺ በቃ ኪዬ። እሺ ወንድሜ። እሺ ተባረኩልኝ ሁላችሁ። ቴንኪው። እሺ እግዚአብሔር ካንተ ጋር መኩተው ማን አቡሻ ነው መሰለኝ ከነው የሚገባው። እሺ ቀጥሉ። የሚስ ሰላም ናችሁ? እንዴት ናችሁ? አክሊል ሁላችሁም እዚህ ላይ ያላችሁ አሜን። ኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሜን አሜን አሜን። አቡሻ ዘብሔረ ምስራቅ ከምስራቁ ክፍል ነው መሰለኛ ካረሳሁት ወደ ሀረሩ አካባቢ። ኤግዛክትሊ። አቡሻ በጣም ደስ የሚል ሰው ነው። ጫቱን ተፍቶ ነው መስበክ የጀመረው። እንዴት ያለ ታላቅ ሰው ነው! ወደዛ አካባቢ ሁሉም ይቅማር ማለት አይደለም። ደግሞ አንተ እንዳልገባ እኔ ጌታ ሆይ ወደ ኢየሱስ ነው የመጣው። አይ ጸዴ ነው። እሺ እና ምን አልሽኝ? እሺ መኩተው ሰላም በይ እንጂ እንጂ ሰው እንዴት ናችሁ? ሰላም ብያችኋለሁ። ለማንኛውም ሁላችሁንም አቡሻ ዛሬ አገባቡ እንዴት ነው? ሰላም ተብለሃል? ማ አቡሻ ነው ይለያል። በነገራችን ላይ አቡሻ ሰላም አለን እኮ። የት ነበርክ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለን። እንዴት ነህ? ሄድክ እንዴ? እዚሁ ነው። እኔ ሰፈር ነው የሄድኩት። አንተ ሰፈር ወይስ እዚህ? አይ ሰፈር ሄድኩ።
ግን ያው ትላንት ያልከውን እንትን ሳትል ቀራ። ለዛ ነበር የሄድኩት። ግን እነግርሃለሁ። እስኪ ወክ እያደረግሽ አታስብ። ጌታ እንደዛ አይደለም። ጌታ የምናውቀው ነገር አንድ ቀን ጫማህን አስወልቁ እንዳይመታ ነው የምፈራው። አይ እሱ አይደለም ጌታ አንተ እያስማልከኝ ነው ደጋግሜ ይሁን እስኪ ትላለህ። ይሄ በሰዓት ምክንያት ማለት ሰዓት ምክንያት የሆነ ደቂቃ ኧረ በጌታ እዚህ ሌላ ነው ሌላ ሌቨል ማለት ነው። ኦኬ ቀደም ብሎ ገቡ ቅዳሴ። አዎ ኖርማሊ ወደ 11 ሰዓት አልገቡ። ሳዲ ያሳዝናል። በቃ ያው ሰሞኑን ያ እንትኑ አላ እዛ እንትን እንላለን። አዲስ ሰፈር ብዬ ታውቃለህ። በቃ ኖርማል ሌሊት ከሄድኩ ብቻዬን ነው ታውቃለህ። ያስፈራል እዚህ እንዴ። አዲስ ሰፈር የት ነበር? ቡልቡላ ነው ወይስ ገዳም? ቡልቡላ ሳይሆን ገዳም። አይ ገዳም አይደለም የሄድኩት እዚሁ ነው። እስቲ እዚሁ ሊዮ ብዬ ሄድኩ። እንዴ እዛ ዋናው ሰፈርሽ? አባት አለ ማውቃቸው ምናምን ከእሳቸው ጋር ተገናኘን ምናምን። እዛ በሌሊት አልገቡ። ከዚህ ስነሳ ጌታ 11 ሰዓት ምናምን ቅዳሴ አህዱ እየተባለ ይሄ ነገር ምን ነገር አለበት አስበው ለምንኑ ትንሽ ረፈድ ይበል ልትል ነው። አዎ ማለት 12 ሰዓት ነው በቃ በስርዓቱ የሚገባው 11 ማለት ሩብ ጉዳይ ምናምን ነው የማውቀው። ብዙ ነገር ኮንፍሊክት አስነስቶ ነበር። አክቹዋሊ ያስታውሳለሁ እኛ ሰፈር ቡልቡላ ራሱ በጣም ሰንበት ትምህርት ቤት ኮንፍሊክት አስነስቶ አስተካከለ ሰዓቱ ማለት ሰው ማስቀደስ አለበት ላይደርስ ይችላል በሚለው በቃ ቢያንስ 12 ሰዓት ሩብ ጉዳይ ምናምን ገባ ምናምን። ግን በስማ እኛ በጠዋት መሆኑ ግን በጣም ጸልይ ነው። እኔ በጠዋት መሆኑን በጣም ነው የምወደው። ባይዜ ማለት የሆነ በጣም እንደዚህ እንትን አይበል ግን ጠዋት መሆኑ አሁን አይተዋል። እዛ እኮ 5 ኪሎ እኮ የኮፕቲኩ በጌታ ቀን 6 ሰዓት ላይ ስትወጣ ከቅዳሴ ይመጣል። በእሑድም መጾም ነው እሱ። ያርመኑ ሳለ አይደል እንዴ? ያርመኑ 6 ሰዓት ይገባል። ጭራሽ ያርመን 6 ሰዓት ነው የነሱ ደግሞ። ያርመን ደስ የሚለው ፓርት ውሃን ይዘህ ትገባለህ። ያርመን ያው ቅዳሴው አይደለም እኮ ጸሎት ነገር ነው እና ጳጳሱ ሲመጡ ነው የሚቀድስ መሰለኝ አይደል? ወይም ካህን የላቸውም። ጳጳሱ ሲመጡ ቢሾፓቸው ሲመጡ እና የእነሱን ዝም ብለህ የራስህ ቤተክርስቲያን አስቀድሰ ምናምን ለማየት ነው እዛ የሚሄድ እንጂ በእሑድ ቀን ቅዳሴ አስታውቁት እዛ አይመጣውም ጭራሽ። ቅዳሴ ኖርማል ለኖርማል ጸሎት አስቧል። ግን በጣም ነው ደስ የሚለው የአርመን በጌታ ስም ደስ የሚል ነገር አለው። ገባበት ነው አንተ ኦርጋን ነገሩ ለፈው ያደነቅነውን እኮ ለቀውታል። አይተዋል። ኧረ እባክህ ምን ብለው ለቀቁት እንዴ? ሙድ እያያዙ አንተ የደነገጥከው ምናምን ኮፕቲክ ቸርች ኤክስፒሪየንስ ያደረከው ምናምን እኮስ መጥፎ ብለው ነው ማለት በመጥፎ ነው የለቀቁት ወይስ ኖርማል እንደዚሁ ተለቁት ነው? ኧረ ዝም ብሎ የአርመንና የኮፕቲክ ወግ ነው ምናምን ብለው ለቀቁት። እኔን የአርመን ቸርች ነው የሚያደርጉኝ። አንተ እኔም ታጠራጥረኛለህ። ከይቅርታ ጋር ወንድማችን የት መጣህ መጠናት አለብን። እኔም እጠራጠራለሁ ታውቃለህ። የት መጣነቴን ለማጣራት ነው። ዛሬ እኔም አርፍጄ ደርሼ ጽፌላቸው ነበረ እዛ እንትን ላይ ቴሌግራም ላይ እና ምን የወንጌል የተነበበውን የወንጌል ክፍል ራሱ አላውቅም። በጣም በሚገርም ሁኔታ አርፍጄ ነበር የደረስኩት። ወንጌል ላይ ካልደረስክማ አባቴ ምንም ማስቀድ ጸበል ጠጥቼ ነው የተመለስኩት።
መንገድ ላይ ወንጌል ከደረስክማ የቅዳሴ ጸበል ጠጥቼ ተመለስኩ አትለንም እንዴ? እስቲ በመቤት አሁን የቅዳሴ ጸበል ያልከው ላይ ራሱ የኔ ተው እስቲ ምንም አለበል መሰረታዊ ሌላ ችግር አለ ትላለህ እና ኤኒዌይስ እንግዲህ ነበር የአዲስ ሰፈር ግን አስቸጋሪ ነው። ባይዚ ግጻዊ ለምን እንጃ እኔ ግጻዊ አይቼም አላውቅም። የሚችልበትም አይመስለኝም ትላለህ ባነዱ ኧረ አለ የለም ልክላለሁ ምን ቀላል ነው።